ህልውናህን ከምድረ ገጽ ሊያጠፋው የመጣውን ኃይል በምን አይነት ስሌት በምን አይነት ሞራል ነው የምትዋጋው? እውነተኛ የሆነ ታሪክ እነግራለሁ። ይህ ሊባኖስ ሚዲያ ነው። ወታደር ሊባኖስ ገዳሙ እነግርሃለሁ። ወደዚህ ወደዛ የማልን ለቆምኩለት ዓላማ የቆምኩኝ በጥቅም በተለያየ ነገር የማልደለል እውነትን ይዤ የሚሄድ ላመንኩበት ነገር የፈለገ ነገር ቢሆን ወደኋላ የማልን የበላይ ዘር ነኝ። አንተ የከበደ ተገኘ ዘር ንቅንቅ የማልን ሊባኖስ ሚዲያ ነው። ሰብስክራይብ አድርገው ሰብስክራይብ አድርግ። ቁም ነገር ያለው ወሬ ነው የምነግርህ። አንተ ዝም ብዬ ይሄ ጥራዝ ንጠቅ አይደለም። ቁም ነገር ያለው ወሬ ሞራልን የሚያነሳሳ የሚያነቃቃ ለሀገር ታማኝ ሆነ እንድትቆም የሚያደርግ በሆድ የማትገዛ በተለያየ በጥቃጥሞች የማትገዛ እንድትሆን የሚያደርግ ኃይል ነው ከኔ የሚወጣልህ። ስማው፣ ሌላውም እንዲሰማ አድርግ። አንተ ይሄ የምትበላው ነገር እኮ በዳር ይወጣል። ይሄ ፎቅ ብትሰራ ቢልዲንግ ብታደርግ ጥለኸው ነው የምትሄድ። 80 ዓመት ነው እድሜህ። ዛሬ አፄ ቴዎድሮስን የአፄ ምኒልክ ታሪክ እንደ አዲስ የምንሰማው ለምንድን ነው? በሰሩት ታሪክ እነሱ እኮ የሉም። ስራቸው ግን ሁልጊዜ እንደ አዲስ ይወሳል። ስራቸው ግን እንደ አዲስ ይነገር። ለምንድን ነው በላይ ዘለቀን 10 ጊዜ የምናነሳው? በሽለላው፣ በፉከራው፣ በዘፈኑ፣ በልቅሶ በላይ ዘለቀን የምናነሳው፣ ከበደ ተገኘን የምናነሳው ለምንድን ነው? ለሀገራቸው ታማኝ ሆኖ በሰሩት ጀግንነት ነው አንተ እንጂ እነሱ እኮ በአካል የሉም። ስለዚህ ዛሬ ምናምኑ እየተልመጠመጥ ለሆድ በዳሪ ለሚወጣ እንዴት እውነትን ትሸጣለህ? እንዴት ሀገርህን ትሸጣለህ? አንተ እንዴት እውነት ይሸጣል? የባድን መሪዎች፣ የአማራ ሆዳሞች፣ የአማራ መሪዎች ህሌናቸውን በሆዳቸው የሸጡ፣ ህዝባቸውን በሆዳቸው የሸጡ እንዴት ነገ ከነገ ወዲያ እኮ ይሄዳል ወይ ዕድሜው ደርሶ ወይም ደግሞ አይታወቅም። እንደዛ አይነት ሰው አይደለሁም። አንተ እኔ የፈለግከውን ተናገር፣ የፈለግከውን በል። እንደዛ አይደለሁም። ከእውነት ጋር የቆምኩ ነኝ። እውነትን ይዤም ላመልኩበት ነገር የቆምኩ ነኝ። አልሰማህም እንዴ? አማራ እንዴት አይነት ስነ ልቦና እንዳለው አንድ ነገር ለመጀመር ያስባል፣ ያቅዳል፣ ያልማል። እሺ ግቤስ መጨረሻስ በዚህ ነገር ቤት ምንድነው ግቡ? መጨረሻው ምንድነው ብሎ ያስባል፣ ያንሰላስላል፣ ይሰማሃል፣ ያዳምጣል። አምኖበት ከገባ ከዛ ነገር ግቡን ሳያደርስ ወደኋላ አይልም። የተነሳበትን ዓላማ ሳይፈጽም ወደኋላ አይልም። የተነሳውበትን የጀመርኩትን ነገር ግብ እስከምመታ ድረስ የፈለገ ነገር ቢሆን ወደኋላ አልልም። እመነኝ፣ አልልም። ህልውናህን ሊያጠፋ የመጣ ከምድረ ገጽ ሊያጠፋ የመጣውን ኃይል እንዴት ነው የምትቋቋመው? እንዴት ነው ተዋግታ አሸናፊ የምትሆነው? አሳያለሁ፣ እነግርሃለሁ። በ1974 ዓመተ ምህረት ኡጋዴ ገላዲን ዋርደር ላይ 14,000 የሶማሌ ጦር መጥቶ ከበበን። እኛ 1,200 1,500 ብንሆን ነው። ታንከኛ መድፈኛ ምናምን ሁሉ ተጠረቃቅሞ የሕክምናው የምኑ አባል ሆኖ በአጠቃላይ ወደ 2,500 ግፋቢል ከመንስ ቤት ሰራተኞች ጋር የምንሆነው ሀገር ሰላም ነው ብለን እየቦረቅን እየተጫወትን የሰድባሬ ጦር ግን ዙሪያውን አጥሮ እኛ ሳናውቅ አገር ሰላም ነው ብለን ዙሪያችንን በፈንጃ አጥሮ ከሌላ ቦታ ኃይል እንዳይመጣልን 2,000 መካናይዝድ አየር መቃወሚያ ጦር አዘጋጅቶ ድንገት ጦርነት ከፈተብን። ግንቦት ላይ አስታውሳለሁ። ግንቦት 3 ወር ነው የተዋጋን። ድንገት ጨዋታ ላይ ያለን ተከፈተብን። ሊውጠን
አዞ አፉን ከፍቶ አሳን እንደሚውጥ አዞ አፉን ከፍቶ የሚፈልገውን ነገር ዋጥ እንደሚያደርገው እንደዛ ሊውጠን የሰይድ ባሬ ጦር 14,000 ሆኖ መጣብን። አንተ መጣ ሳናውቅ ድንገት በሲቪል ልብስ በነጠላ ጫማ ሆነ ድንገት መጣ። ድንገት እነግርሃለሁ ህልውናህን ሊያጠፋ የኢትዮጵያን ስም ሊያጎድፍ ኢትዮጵያን ወታደር ደመሰስኩ ሊል የኢትዮጵያን ዳር ድንበር ተቆጣጠርኩ ብሎ ሊያውጅ ጋዜጠኛ ምን አሰልፎ ቪዲዮ ቀራጭ አሰልፎ መጣ። ወይ አለማወቅ አለ ወይ አለማወቅ ኢትዮጵያውያንን 2500 ብንሆን ከሜንስ ቤት ሰራተኞች ጋር እመነኝ፣ ሜንስ ቤት ሰራተኞች ሁሉ መሳሪያ ይዘው ነው የተነሱት። አንተ ክላሽ ይዘው ነው አይወጣችሁ። 3 ወር ሙሉ ተዋጋን። በዛን ጊዜ ያዋጉን መኮንኖች የሚደነቁ እውነተኛ ኢትዮጵያዊ የሆኑ አብረህ በለን ኮሎኔል ዘመርኩን አብረህ በለን ለመንግስቱ ኃይለማርያም ጠላት መጥቷል። ኃይል ሊመጣ አልቻለም። አይሮፕላን ሲመጣ ጨረቃ ይሆናል። ስለዚህ እኛ ወደ ኋላ አንሸሽም። አብረህ ከጠላት ጋር አጥፋን እንጂ እኔ ዘመርኩን ወደ ኋላ አልልም። እነ መቶ አለቃ እሸቱ የሚባል ስማቸውን አሁን ስለረሳሁት ነው እንጂ አብረህ በለን አሉ። 10 ሰው 15 ሰው ብርጌዱን እየገጠምን ብርጌድ አንድ የሶማሌን ብርጌድ 10 ሰው ይገጥመዋል። ተበታትንን በ100 ሜትር ርቀቱ ይሆን እያንጣጥን እያደነጋገር 3 ወር ተዋግተን ሐምሌ 10 የመጨረሻውን የድል ጽዋ ተኛ ጠጣ ነው። የሰይድ ባሬ ጦር ደግሞ የሽንፈትን ጽዋ ጠጥቶ ሄደ። ልብ በል በዚህ ጦርነት ግፋ ቢል ከ10 ከ15 ያልበለጠ ወታደር ነው የሞተብን። የሶማሌን ወታደር ግን ረፈረፍ ነው። ልብ በል 2500 የምንሆን ለ14,000 ለ2,000 መካናይዝድ ጦር 3 ወር ሙሉ ተዋግተን አንድ ቀን 3 ወር ሙሉ ምላጭ እጣታችን ከምላጭ ሳይለይ ልብ በል። ታሪክ ነው። አንተ ታሪክ ነው። ስማ ታሪክ ነው እየነገርኩ ያለ ታሪክ ነው። የተጻፈ ታሪክ ይሄ እኔ በእጄ የጻፍኩት እውነተኛ ታሪክ ባትፈልገኝ እፈልግሃለሁ የሚል ይሄን አንብብ። ያነበብክ አይተሃል፣ ሰምተሃል። ብዙዎቻችሁ ደውላችሁልኛል እንዴት እንዳሳለፍ ለምን እንዴት አሸነፍን ለምን ተሸነፈ የሰይድ ባሬ ጦር ለምን አየህ ህልውናችንን ከምድረ ገጽ ሊያጠፋ በኢትዮጵያውያን ላይ ሊሳለቅ የመጣውን ጦር እኛ ደግሞ ህይወታችንን አሲዘን ከኋላ ለሀብት ለንብረት ለደሞዝ ሳይሆን ለኢትዮጵያ ዳር ድንበር ለኢትዮጵያዊነታችን ለአባቶቻችን ጀግንነት የአባቶቻችንን ስም ላለማስደጎፍ ኢትዮጵያውያንን ላለማሳፈር ስንል መሬት ቆንጥር ነክሰን ተዋጋን። አሸዋ እየቃምን 3 ወር ሙሉ አየህ ስትዋጋ ይሄ ነው። ከልብ ሲሆን ይሄ ነው። ስለዚህ ዛሬ አማራ እንዲጠፋ ተፈርዶበታል። የአማራ ህልውና ከምድረ ገጽ እንዲጠፋ ተፈርዶበታል። እመነኝ ተፈርዶበታል። ይሄ የታወቀ እኮ በታሪክ ያለ ነው። ከመጀመሪያ ጀምሮ ከጥንት ጀምሮ ኦርቶዶክስና አማራ ህብረተሰብ መጥፋት አለበት ተብሎ የታቀደልህ የተወሰነልህ ከዘመናት በፊት ነው። በዚህም ቢባል አማራ ሊጠፋ አልቻለም። ኦርቶዶክስ ልጠፋ አልቻለችም። ዛሬ በይፋ ጦርነት ተከፈተበት። በይፋ የእንግዴ ልጆችን ይዞ የአማራ እንግዴ ልጆች የአማራ ተላዎችን የአማራ እንክርዳዶችን ባድን የተባለ እንክርዳድ እሱን ይዞ አገዛዙ መጣልሃ ሊያጠፋ መጣ። ቁምጣውን የታጠቀ ቁምጣውን አስፈተዋለሁ በወር ውስጥ በቀናት ውስጥ ቁምጣውን ነው ማስፈታው። ከሽለላና ከፉከራ በስቀር ምን ይችላል አማራ አለ።
ወይ ልቢት ወይ አለማወቅ አለ። የኢትዮጵያ ጀርባ አጥንት ማን ሆነና ነው? ለኢትዮጵያ ነፃነት መቆም አማራ የጀርባ አጥንት ማን ሆነና ነው? ኦርቶዶክስ ለኢትዮጵያ ዳር ድንበር መከበር ነፃነት መከበር ማን ሆነና ነው? ታቦት ተሸክማ ጽናጽን ይዛ በል ግፋ አገር እንዳታስደፍር እያለች እየገዘተች ያዋጋች ማን ሆነና ነው? አንተ ማን ሆነን? አማራን ነው የምታጠፋው? አማራ ናዚ እስራኤልን ለማጥፋት ስንት ሞከረ፣ ጣር አላጠፋም። ዛሬ ዓለምን እየተቆጣጠረ ያለ እስራኤላዊ ነው። ሊጠፋ የተባለው ሊጠፋ የተወሰነበት እንኳንስ የአማራን ህብረተሰብ 78 ሚሊዮን ህዝብ ልታጠፋ አቀርቶ አችልም። አናሳ ነው ያልከው በኢትዮጵያ ምድር ለኢትዮጵያ ምንም አስተዋጽኦ የለውም ያልከውን የትግራይን ህዝብ እንኳን አታጠፋም። የኢትዮጵያ አንኳር የሆነውን ኢትዮጵያ መስራች የሆነውን የትግራይን ህዝብ አጠፋለሁ ብለህ የወሰንከው የተናገርከውን እንኳን አታጠፋም፣ እንኳንስ አማራ። ስለዚህ አሸናፊው ማን ነው? ልብ አሸናፊው ማን ነው? ህልውናህን ሊያጠፋ ሊገልክ የመጣውን እየተዋጋ ወይስ ገንዘቡን ደሞዙን እያሰበ እየታፈሰ ጄኔራሉ ኮሎኔሉ ፎቁን የሰራውን ቤት እያሰበ ከሚዋጋ ጋር ነው ወይስ ህልውና ከሚያጠፋው ጋር ተዋግተህ ማን ነው አሸናፊ የሚሆነው? ማን ነው አሸናፊ የሚሆነው? ልንገርህ፣ አንተን አሸናፊ ለምን? ህልውና አልጠፋ ነዋ። ለዘላለም ከምድረ ገጽ እንድጠፋ ፈርዶብሃላ። ስለዚህ ጥርስን ነክሰህ ትዋጋለህ፣ በልበ ሙሉነት ተወገዋለህ። ለዚህ ነው ዛሬ አማራ እንጦጦ አፋፍ ላይ የደረሰ። ዶክተር አብይ ያልገባው ይሄ ነው። ዶክተር አብይ ያልገባው ይሄ ነው። ከማን ጋር እንደሚዋጋ አልገባውም። መካሪዎችን ዙሪያው ያሉትን የባያድን መካሪ አተላዎችን እየሰማ ይሄው ጉድ አደረጉት። ጉድ። ከዚህ በኋላ ምንም የፈለገ ነገር ቢሆን የሚመለስ ነገር የለም። አማራ ያሰበውን ያቀደውን ሳይፈጽም ናሁሰናይ እኮ ቤተ መንግስት መጥቶ ነው አንተ ሊፋለም የነበረ። አማራ ይሄ ነው። አየህ፣ ናሁሰናይ እየጣገበ 4 ኪሎ መጥቶ ሲፋለምህ እኮ ነው የተገደ። አንተ ሬሳው እንኳን ፈርተህ ሬሳውን አልሰጥህ፣ አስከሬኑን እንኳን አልሰጥህም። አማራ ማለት ይሄ ነው። አማራ ማለት እንኳን ቆሞ ሬሳው ያስፈራሃል፣ አስከሬኑ ያስፈራሃል፣ አስረዋል አስከሬኑ። አማራ ይሄ ነው። ይሄ በጎን ያለውን የሚልመጠመጠው ፍርፋሪ የሚለቅመውን እያየ አማራን በዚያ ልክ አትወስነውም፣ በዚያ ልክ አታየውም። ቅሌት ነው እኮ እናንተ፣ ቅሌት ነው። ስለዚህ አሸናፊው ማን ነው? ምንም ይሁን ምን አሸናፊው ማን ነው? ለህልውናው ለህይወቱ ምንም ልጠፋ ነው ስለተባለ ለዚያ ነው አንድ አደገኛ አውሬ ዙሪያውን ከበያዘው እገለዋለሁ ብለህ ዙሪያውን ከበያዘው ላለመጥፋት ሲል ቦጫጭቆህ ነው የሚሄደው፣ ሰነጣጥቆህ ነው የሚሄደው። አንተ ልክ እንደዛ ነው። አማራ ልጠፋ ነው ስላልከው ላጠፋ ነው ብለህ ስለመጣህበት ልጁን እየገደልክበት እያለ ቤተ ክርስቲያኑን እያቃጠልክበት ትምህርት ቤቱን እያቃጠልክበት እያለ ስለሆነ ጥሶ ይወጣል። ሳይጠፋ ያጠፋል። እመነኝ። ከወዲሁ የሚበጀውን ማድረጉ የተሻለ ይሆን። አንተ ራስህ ተናግረሃል። ዶክተር አብይ አማራን አትንኩት ብለሃል እኮ። ሚጥሚጣ ነው አማራን አትንኩት፣ ኮብራ እባብ ነው ብለሃል እኮ። አማራን አትንኩት፣ ጊንጥ ነው፣ የበረሃ ጊንጥ ነው፣ ከነደፈ አይለቅህም ብለሃል እኮ። አንተ ብለሃል እኮ ራስህ። ታዲያ እነ ዳንኤል ክብሪትን የነዚህ የእንግዴ ልጆችን ምክር እየሰማ ለህዝባቸው ያልሆኑ ለአንተ ሊሆኑ ነው፣ ለአማራ ያልሆኑ ለአንተ ሊሆኑ ነው። እነ ጌታቸው ማነው ይሄ ዶክተር ዳኛቸው የምትለው ለአማራ ያልሆነ ለአንተ ሊሆን ነው ባድን የተባለ ጥርቅም ባድን የተባለ እያወከው ለህዝቡ ለቤተሰቡ ያልሆነ ለአንተ ሊሆን ነው። ነገ ከነገ ወዲያ ጥሎ ይሸሻል። ነገ ከነገ ወዲያ ይጥልሃል፣ አንቅሮ ይተፋል። አይሆንማ። ለአንተ ለስጋው ለዘመዱ ያልሆነ ለአንተ እንዴት ይሆናል? ዛሬ ለዛ ነው እኮ አይሆንም። አጠፉህ።
ስለዚህ ዶክተር አብይ ምናልባት እድል ካለ ከአሁኑ ጊዜ አለ ምናልባት እድል ካለ በራስ ሐሳብ በራስ እቅድ ሂድ። የመካሪዎችን ዙሪያ የተሰበሰቡትን አረማሞይን ክርዳዴ ካጂ አትስማ። ከቤተ መንግስት እየሾለከ የሚመጣው መረጃ ከየት እንደሚመጣ ታውቃለህ? ከዚህ ከእንግዴ ልጅ እኮ ነው። አንተ ከአንተ ጋር አለው ይልሃል፣ በዛ ደግሞ እንደዚህ ይልሃል። ስለዚህ አስብበት።